አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል። ዳኒ ሮያል እና ኤፍሬም እንግዲህ እንደታሰሩ ታውቃላችሁ። ትላንት ሩታ መታ ስታለቃቅስ አይታችኋታል። እንግዲህ ያው አብርሽም ሲያስይዛቸው አንተም ትፈለጋለህ ለጊዜው ተብሎ አብርሽንም ፖሊሶቹ ተናቆሩት። እሱም ደንግጦ በቃ ችግር የለውም ብሎ ወደ ፖሊስ ጣቢያ ሂዶ ነበር። ግን እሱን አጣርተው ወዲያው አብርሽን ለቀውታል ማለት ነው። እንግዲህ የአብርሽ ወንድም ኤፍሬም እና ዳኒ ሮያል ግን እንደታሰሩ ይገኛሉ። የሚፈቱም ሁሉ አይመስልም። ያለው ነገር ህጉ ጠበቅ ብሎባቸዋል። ምክንያቱም መሀል አዲስ አበባ ላይ ሰው ማገት በጣም ከባድ ነገር ነው። እንግዲህ ሌሎችም በዙሪያቸው ከነ ዳኒ ሮያል ጋር እንዲሁም ከነ ኤፍሬም ጋር አብረው የሚሰሩ እየተባሉ ሁሉ እየተፈለጉ እየታደኑ ነው ያሉት። ማን ማን እንደሆኑ እየተገረፉ ስማቸውን ተናገሩ እየተባሉ ነው። ዳኒ ሮያል ታውቁታላችሁ፣ ፈሪ ነው፣ እየፈራ ነው፣ እየተናገረ ነው። ብዙ ሰዎችን ቀባጥሯል አሉ እና እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳንም ታሰሩ። እውነቴን ነው። እንግዲህ አንዲት ምስኪን እህታችን ሄርሜላን አስረው ማሰቃየት በዚህ ልክ በጣም በጣም ተገቢ አይደለምና ያው ሩታም ገብታ ነበር። ግን ነግራችኋለሁ፣ ሩታ ትንሽ አቅም አላት ብያችኋለሁ። ወጥታለች፣ ግን አሁንም መግባቱ አይቀርም። ወጥታለች እስኪጣራ ተብሎ በ300 ሺህ ብር ዋስ ነው የወጣችው። አሁንም ትገባለች። 300 ሺህ ለሷ ምንዋ ነው? ያንን ይወስዳሉ፣ እንደገና ያስገቧታል። ሩታ ትንሽ አቅም አላት ብያችኋለሁ። አቅሟ እኔ ምን እንደሆነ ይሄ እምቅ የሆነ አቅም እንዳላት ነው ምነግራችሁ። እቺ መናጢ እና ማለት ነው። ውድ የፊሾ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልላችሁ። እንግዲህ ትላንት በነገርኳችሁ መሰረት አብርሽ ሄርሜላን አግኝቷል። የት እንዳለች ታውቋል። ተይዛለች፣ ተገንታለች፣ ይለቀቃል ቪዲዮ ብያችሁ ነበር። ግን አብርሽንም ጭምር ወደ ፖሊስ ጣቢያ ከነ ዳኒ ሮያል እና ከወንድሙ ከኤፍሬም ጋር ስለወሰዱት ነገሩ ትንሽ ተምታቷል። አሁን እንዳለ ብዙ ሰዎች ተንቦጅቡጀው ነው ያሉት። በቃ ልባቸው ሁሉ ፎጭ እያለ ነው። ወንጀሉ ከባድ ስለሆነ ሰው ማገት ማለት በዚህ በትልቅ ከተማ በመዲናችን ላይ ሰው ማገት ማለት ከባድ ነው እና ትንሽ አብርሽም ገጭ ገው ብሏል። ያው ግን ወጥቷል፣ እንደነገርኳችሁ ወጥቷል። አሁን ደግሞ ሜሪ እየተፈለገች እንደሆነ ሰምቻለሁ። አብርሽ እንትና ማነው ዳኒ 3 ጊዜ ባለንጋ ቂጡን ቢለጥጡት አሉ። ሜሪም አለችበት ብሎ ቁጭ። ዳኒ ጽጌ ሮያል እንኳን የለችበትም። እሷ የራሷን ህይወት እየኖረች ነው። ወዲያው ነው 1-2 ጊዜ ቢያስገቡለት ባለንጋ ዳኒ ሮያል ጽጌ አለና ጽጌ አለና እንደገና ማን አለ? ሜሪ አለችበት፣ እሷ ናት ዋናዋ ብሏል። ሌሎችም ሰዎች ከነ አብርሽ ጋር ሆነው ነገር የሚያመላልሱ ነገሩ እንዲህ የሚያደርጉ እንዳሉ ሁሉ እንግዲህ ለፍልፏል ዳኒ ሮያል ማለት ነው። ኤፍሬም ተገርፋለች፣ ግን ቻል ነው ያደረገችው። ኤፍሬም ምን አይነት ደንዳና ልብ እንደሆነች እንዳለ ቢወርዱባት ዝም ነው ያለች። እፍን ዋጥ አርጋ ዱላይትን ዋጥ አርጋ ዝም እንደው ምን አይነት ዳኑ እናንተ እና ውድ የፊሾ ቤተሰቦች ደህና ናችሁ? ግን እስቲ ለማንኛውም ይህም ቪዲዮ ላይክ አድርጉት። ዛሬ ጉድ አለ፣ እውነት ጉድ አለ። ብዙ ሰዎች የሚታሰሩ ናቸው ዛሬ። ብዙ እነ ሜሪ ሁሉ እየተፈለጉ ነው ያሉት። ሜሪ እንግዲህ ተደብቃ እንደሆነች ነው የተሰማው። ሌሎችም እንዳልኳችሁ ከነ አብርሽ ጋር ሆነው መስለው ከነ ሜሪ ጋር ከነ ዳኒ ሮያል ጋር የሚሰሩ ሰዎች እንዳሉ ሰምቻለሁ እና እሱንም ፖሊስ እያጣራ ይገኛል። እና እንግዲህ አዲስ ነገር ይኖራል ብዬ አስባለሁ ምሽት ላይ። ለአሁኑ ግን ኤፍሬም እና ዳኒ ሮያል በጥብቅ ታስረዋል። ምርመራው ተካሂዷል። በጣም ብዙ ወንጀል እንዳለባቸው ታውቋል። እነሱ በዛው የሚቀጥሉ ነው የሚመስለኝ። እንግዲህ እኔ ቢፈቱ ደስ ይለኛል፣ ግን ነገር የሚሰራ ሰው ባይፈታ ጥሩ ነው። ምን ትላላችሁ እናንተ? በኮመንታችሁ እስኪ ኮመንታችሁን አስቀምጡ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ አድርጉ። ወዳችኋለሁ፣ አከብራችኋለሁ። 40 ሺህ መግባት ፈልጋለሁ። ተልተሎ ብላችሁ ታብታብ አድርጉልኝ እና ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። ባባይ